እኔ ሐሳቤን ካልሆንኩ ምንድነኝ ማንነኝ ብላችሁ መጠየቃችሁ አይቀርም። ይህንን ጥያቄ መጠየቃችሁም ጥሩ ምልክት ነው። ምክንያቱም ራሳችሁን ለማወቅ ራሳችሁን ለመገንዘብ ማይንድፉልም ለመሆን ትክክለኛው የሚባለው የመጀመሪያው እርምጃ እሱ ነው። ስለዚህ የምር ማን እንደሆናችሁና ምን እንደሆናችሁ ለማወቅ ወደ ምን መሄድ አለብኝ ካላችሁ መጀመሪያ አእምሯችሁ የሚናገረውን ነገር ማዳመጥ መቻል ይጠበቅባችኋል። ምክንያቱም የመጀመሪያው እርምጃ አዌርነስ ወይንም ግንዛቤ ነው። ሌላ ጊዜ አእምሯችሁ ሲናገር ወይንም ሐሳቦቻችሁ ባለማቋረጥ እነሱ ማውራታቸውን ሲቀጥሉ እናንተ ራሳችሁን ከነዛ ሐሳቦች ጋር አሶሺየት ታደርጉ ነበር፣ ታያይዙ ነበር። አሁን ግን ማያያዙን ታቆሙና ትመለከታላችሁ። ሐሳቦቻችሁን ወይንም አእምሯችሁ ውስጥ የምትሰሙትን ድምፅ ልክ እንደ ሶስተኛ ሰው ትመለከቱታላችሁ ማለት ነው። እናንተ ከሐሳቡ ተነጥላችሁ እንትና የተባለው ግለሰብ ምን አይነት ሐሳቦችን እያሰበ ነው ብላችሁ ልጠይቁ ይገባል። በእናንተና በሐሳቦቻችሁ መካከል ልዩነትን መክፈት አለባችሁ ወይንም ሴፐሬሽን መኖር አለበት ማለት ነው። ይህንን ለመጀመሪያ ጊዜ እያደረጋችሁ ከሆነ በጣም ብዙ ጊዜ ትሳሳታላችሁ። ይሄን እዚሁ ቃል ልገባላችሁ እችላለሁ። ራሴን ከሐሳቦቼ ነጥዬ ልመልከት ብላችሁ በሞከራችሁ ሰዓት ላይ ባላሰባችሁበት ሰዓት አሁንም ራሳችሁን በሐሳቦቻችሁ ውስጥ ታገኙታላችሁ። ይህ ማለት ፌል እያደረጋችሁ ነው ማለት አይደለም። የመጀመሪያችሁ ጊዜ ስለሆነ ነው። ከእናንተ የሚጠበቀው ነገር ደጋግማችሁ ራሳችሁን መነጠላችሁ ከሐሳባችሁ። ልክ ላብራቶሪ ውስጥ ገብታችሁ በማይክሮስኮፕ የሆነ ነገርን እንደምትመለከቱ አድርጋችሁ አስቡት። በቃ ኤክስፔሪመንት እንደማድረግ ነው። ሐሳቦቼ ምንድን ናቸው? ምን አይነት ሪያክሽኖችስ አሉ? እንዴትስ ነው ምላሽ የሚሰጠው? ምን አይነት ነገሮችንስ ያደርጋል እያላችሁ መመልከት። ይህንን በተደጋጋሚ ካደረጋችሁ በኋላ በተደጋጋሚ እየመጣ ያለ የሐሳብ አይነት አለ ወይ ብላችሁ መጠየቅ ነው። ቶት ፓተርኖቻችሁን በተደጋጋሚ የሚመላለሱባችሁን ሐሳቦች በዛው መገንዘብ ትችላላችሁ። ይህንን ስታደርጉ ግን በፍጹም ራሳችሁን ጀጅ ማድረግ የለባችሁ ወይንም ደግሞ ራሳችሁ ላይ መፍረድም መገመትም ምንም አይነት ነገር አያስፈልግም። እናንተ ብቻ ፕሬዘንት ሆናችሁ የሚከናወነውን ነገር ኦብዘርቭ ማድረግ ነው ስራችሁ፣ መመልከት። ቀኑን ሙሉ አይምሯችሁ ላይ ምን አይነት ሐሳቦች እየሮጡ እንደሆነ ትመለከታላችሁ። እነዛንም ነገሮች በማስታወሻ ላይ ጽፋችሁ ማስቀመጥ። አንዴ እናንተ የምታስቡት ሰው እንዳልሆናችሁ ልብ ስትሉ የበለጠ ቀላል ይሆናል። እናንተ ተመልካች ናችሁ፣ የምትመለከቱትም ደግሞ ራሳችሁን ይሆናል ማለት ነው። ነገር ግን ተመልካች ስትሆኑ ከከፍተኛ ሌቭል ኦፍ ኮንሽስነስ ላይ ሆናችሁ ነው። አንድ ጥያቄ እዚህ ጋር መጠየቅ አለባችሁ። እናንተ ሐሳቦቻችሁን መመልከት የምትችሉ ከሆነ እናንተ ሐሳባችሁን መሆን ትችላላችሁ ወይ? መልሱ አይሆንም ነው። ምክንያቱም እናንተ ሐሳባችሁን ማየት ከቻላችሁ ሐሳባችሁን አይደላችሁ። ሐሳባችሁን ብትሆኑ ኖሮ ሐሳቦቻችሁን ከራሳችሁ ነጥላችሁ መመልከት አትችሉም ነበር። ሐሳቦቻችሁን በመመልከት ውስጥ በጣም እየጎበዛችሁ በመጣችሁ ቁጥር ያንን ጥልቅ የሚባል ስሜትና መገኘትን እያገኛችሁ ታልፋላችሁ። የዛኔ ነው እንግዲህ ሐሳቦቻችሁ ከእናንተ ተነጠሉ የሚባሉት። እናንተ ራሳችሁን በነዛ ሐሳቦች አይደንቲፋይ ማድረግ አቁማችኋል ማለት ነው። አሁንም በዚህ ልማድ ውስጥ የምትቀጥሉ ከሆነ በጊዜ ሂደት የምታገኙት አንድ ነገር አለ። ኖ ማይንድ ጋፕ የሚባል ክፍተት ታገኛላችሁ። የነቃ ሰው ነው የምትሆኑት ማለት ነው።